ያኔ ታጠተሽውን ልጅ ችግር ውስጥ ህይወቴን እኮ ያሸተተው አንደኛ በአንቺ ምክንያት ነው። አይ እርግጠኛ ነኝ ህይወታችን የሸተተው እኮ በአንቺ ምክንያት ነው። ብሩክን ደፈርሽው ይላል ደግሞ ዛሬ የሚያወራው አይጠፋበት። አይ ሐሰን ምላስ ላይ እንደው የሚወጡት ቃላቶች ድራማ እንደሆነ ታውቃለህ። አሁን ብሩኬም ይመጣል እንደመጣሽ ብሩኬ ማለት መብት የለሽም ሲጀመር ገና ለገና ልጅ ወለድኩ ብለሽ ጉዳዩ ከብሩክ ጋር ነው። ብሩኬ ምንና ምን እንደሚያስረዳት ምን እንደሚላት አላውቅም። እንግዲህ ጉዳዩ ከብሩክ ነው። ሃይሚንም አልፈልግም ነው የምትለው እንግዲህ እዛን የታለ ያልኩት እንጂ ለሌላ ነገር አይደለም። ነገርማ እንደማይሳካ እኮ እያወቅሽ እኮ ነው። ግን ከህይወታቸው መውጣት አቅቶሻል እዩዬ። ከህይወታቸው መውጣት ከብዶሻል። ለምን እንደሆነ ባላቅ ከብዶሻል። ስለዚህ እንትምትዩኔን ለማበሳጨት እንደሆነ ይገባኛል። እኔ ምልሽ ግን ድሮ በደንብ ተቁላልተሽ ጨርሰሻል። ንግግር ማለት ነው። ለምን እዩን ተናገራት እያልኩ ሳይሆን በቃ እንዲህ አይደለም ነገር ለማብረድ ነገር ለማስተካከል እንዲህ አይደለም የሚባለው ንግግር። ብሩኬ ሲመጣ በጣም ነው የምትቁነጠነው። ቁርጥ ያለውን ውሳኔ ንገረኝና እኔ በቃኝ። እኔ እዚህ ጋር መቆም ራሱ አልፈልግም። በሉ ሃይሚ የጭቃ ጅራፉን ልትለቅላችሁ ነው። ምን አልፈልግም በቃ አሁን ትላለች። ለምን መሰላችሁ እስካሁን እንደዚህ ከጎን ያለችው? በቃ እኔ ምንም አልፈልግም። በቃ የምወስነውን ነገር የማደርገውን ነገር ትቀበያለሽ አይደል? ሰላም ትቀበላለች። ግን ያንተም ውሳኔ ጥሩ የሚሆን አይመስለኝም። የሃይሚም ሐሳብ ጥሩ የሚሆን አይመስለኝም። ለምን ብትሉ ሰሞኑን እንግዲህ ያው ኤፋ ጋር ግርግር ነበረ። እዛ ብንታይስ ብለው ሀብቴ ጋር አርፋ ሃይሚ አመመኝ ቆረጣኝ ብላ ሐሰን ሊወስዳት ብሎ ከዛ ወደሱ ይዘው ሄዱ። እነሱ አስታረቅን ተባለ። ሜቢ እዛ ሰርግ ላይ አይቀሩም፣ ያውቃሉ፣ ፕሮግራሙን ያውቃሉ። ስለዚህ እዛ ቦታ ላይ ስለሚታዩ ለጊዜው ሰላም እንፍጠር ተብለው ታረቁ ብሩክና ሃይሚ። ሰርጉ በሰላም አለፈ ማለት ነው። አሁን ደግሞ ሃይሚ ደክሞኛል፣ አልችልም፣ እዚህ ቦታ ላይ መቆም አልችልም ማለች። ማስነሻውን ማለት ነው። ከሱ ለመራቅ ማስነሻውን ድራማውን ነው የምላችሁ ጋይሶች። አትናደዱ። በሃይሚ ላይ አትፍረጅ ምናምን የምትሉት በማንም ላይ ፍርድ የለም። እዚህ ጋር የቀረበልን ቪዲዮ ላይ ነው ሀሳብ የምንሰጠው እንጂ ብሩክም ብሩክ ነው፣ ሃይሚም ሃይሚ ናት፣ እዩም እዩ ናት፣ ሐሰንም ሐሰን ነው። ግን ከሐሰን አፍ የሚወጡት ቃላቶች ደግሞ ይደብራሉ። ተቆላልተሽ ነው እንዲህ ወንድ ደፍረሽ ነው ምናምን። ይሄ የሌለ የወረደ አነጋገር ነው። እዚህ ጋር ምንም ድራማ እንደሆነ ልቦናው ያውቃል። ለሐሰንም ለዩም ለማንም የሚናገረው ንግግር እኔ ሐሰን አይመቸኝም፣ ይቅርታ አድርጉልኝ። ምክንያቱም እኔ ለምን ተናገራት አይደለም፣ የራሳችሁን ክብራችሁን ነው የምታወሩት። ገባችሁ? ነገ እናንተ ሚስት አላችሁ፣ ነገ ኦልሬዲ እህት አላችሁ እሱ ስለዚህ ሴት ልጅ በዛ ልክ አውርዶ ማናገር ይደብራል። ምክንያቱም እናቱ ስታየው ምን ይሰማታል? ይሄን ቃል ካፉ ወጥቶ ስትሰማው እናቱ እንዴ ምን ትላለች? ያንን ነው እኔ የማስበው። ገብቷችኋል? እንጂ እኔ እዩን ለምን ተናገራት ምናምን ለዩ ተቆርቆሬ ምናምን እንዳይመስላችሁ። እዚህ ጋር ማንንም ለየራሱ ስራ ነው የሚሰራው። እኔ በማንም አልናደድም። እኔ ከቅርብ ጊዜ በኋላ በጣም የተለወጡ በጣም የተቀየርኩት ያው ሃይሚና ብሩኬ ቢያቆሙት ራሱ በጣም ደስ የሚለኝ ከኦዲየንሶቻቸው ከሁሉም ካላችሁት በሙሉ ከጎናችሁ ነኝ። እኔ ቢቆም ደስ ነው የሚለኝ። እኔ ድራማ ይቆም ብያላቅም እስከዛሬ ድረስ። ያሁኑ ግን በጣም ነው የሚደብረው፣ ለቤተሰብም ለልጃችሁም ለምንም ሲታይ ለነገ ማለት ነው። እና ዛሬ ሃይሚ እዚህ ቦታ ላይ አልቆም አልፈልግም ያለችበትን ነገር በደንብ ላብራራላችሁ መጥቻለሁ። ብሩኬም የሚወሰነው ውሳኔ ምን እንደሆነ በገባኝ ልክ ልናገር መጥቻለሁ። ቪዲዮን አዳምጡት፣ ላይክ አድርጉ፣ ሰብስክራይብ አድርጉ። የኛ ወድ ቤተሰቦች እንግዲህ እስከሚመጡ ማለት ሃይሚና ብሩኬ መጨረሻውን እስከሚያመጡልን ድረስ ያው ከጎናቸው ሆነን እንግዲህ ፍጻሜውን ማሳመር ነው ያለብን። ምክንያቱም ጀምረውታል፣ ማቋረጥ አይቻልም ይሆናል። የኛ ወንድ ቤተሰቦች እንዴት ናችሁ? እንዴት አላችሁ? እኔ ያለው ደህና ነኝ እግዚአብሔር ይመስገን። ጸጓራችሁ እንዳትልጡ፣ እንዳትናደዱ በተቻላችሁ መጠን የቪዲዮውን የምታዩትን ነገር ስለ ነገ ውሳኔ ስለ ሃይሚ ስለተናገረችው ሐሳብ መስጠት በጣም ጥሩ ነገር ነው። ለሰው ልጅ ስድብ ምንም ጥቅም የለውም። እንደውንም ከኛ እነሱ እየወሰዱ ነው። ዛሬ ትናንትና እኔ ቤት ራሱ በብዛት ብሩኬ ለምን ቆፍጠና አይልም ከዛ ቀልብ አድርጎ ኮመንት ደግሞ ዛሬ ሐሰን መጥቶ ለምንድን ነው ቆፍጠን የማይለው ምንም የማይለው? ብሩክ አለማየሁ ላክብራችሁ ብሎ ነው እንጂ ማንንም አይሰማም። የዋህ ልሁን ብሎ ካልሆነ በስተቀር የዋህ እንሁን ብሎ ግን እናንተ እንድትሰሩ ፈልገው ግን ራሳቸውን እያሰደቡ ራሳቸውን ዝቅ እያስባሉ ነው ሃይሚና ብሩኬ። ብሩክ ሐሰን ሃይሚ ከሌለች ማንንም መጫወት ሰውን እንደ መልአክ አትቁጠር። እግዚአብሔር ነው እዚህ ጋር ገብቷል አይደል? ብሩክ ከሌለ ሃይሚ እኮ አትከበርም የሚል ሰው አለ። ሰውን እንደ መልአክ አትቁጠሩ። ማንም ለራሱ መሆን አያቅተውም።
ገብቷቸዋል። ማንም ጾጦ የሚጠባ የለም ማንም ማለት ነው። ሃይሚ ባትኖር ብሩኬ እንድትጫወትበት የሚፈቅደው ስም ምን ለምን ማንም ፈርቶ ሴት ልጅ ላክብር ብሎ ነው። ገብቷቸዋል። በሐሳብ እንግባባ እንደሆነ ብሎ ነው። ማድረግ ያለበትን ነገር ነው እያደረገ ያለው በትዕግስት በጣም ትዕግስተኛ እንደሆነ ማንም ሰው የሚያውቀው ነው። ስለዚህ ሐሰን ዝም ብላ አትቦጥረቅ እንዳገኘ ማለት ነው። እኔ ማለት ከአንገት በላይ እንደምታወራ አውቃለሁ፣ እንደምትወደው አውቃለሁ። ግን እኔ ደግሞ በተናገርከው ልክ ነው የምናገርህ እንጂ እኔ ሌላ ነገር ይፈጠራል ወይ እሱን ጥላቻ ወይም ደግሞ ለዩ ደግፈሽ ምናምን እንዳትሉ ቤተሰቦች። በቃ በመካከል የሚወራ ወሬ ጥሩ አይደለም። በቃ ትቁላያለሽ ወይስ ድሮ ተቁላልተሽ አልጨረሽም ወይ ምናምን ምን ይሄ ተቁላላች አልተቁላላች ኦሬዲ እኮ እሷ ተቁላላችም አልተቁላላችም እኮ እሷ ወልዳለች እኮ አለቀ በቃ። ምንም አደረገች ምን ወልዳለች። ዛሬ ደግሞ ልጅቷን እነ ማራኪ ጋር ይዋት መሰለኝ ህፃኗ ልጅ እርግጠኛ አይደለሁም፣ ግን ያው ፊቷን ስለማያሳዩ እነሱ እርግጠኛ አልሆንኩም። እነሱ ጋር እነ ማራኪ ጋር ግን በደንብ ፊቷን ስታይ ነበር የማራኪ ባለቤት ታቅፋት ምናምን። ግን እሷ ትሆን አትሆን አላወቅኩም። እነ ብሩኬ ፊቷን ያሳዩ ያው አንድ ቀን ትልቅ አንድ ቀን ትንሽ ነው እዩ ይዛ የምትመጣው። በነገራችን ላይ እኔ በክወናው ላይ ማለት ነው የሚሰሩ ስራ ትክክል አይደለም። የሃይሚም የብሩኬም የሶስቱም የሁሉም ሲጀመር ከነ ብሩክ ጋር የሚሰሩት ልክ አይደለም። የሐሰንም ወሬ ትክክል አይደለም። ምንም የማንም ትክክል አይደለም። ግን እንደ ካራክተር ማለት ነው ብሩክ አንድ አባት በስተትም ሆነ በምን የተወለደችን ህፃን ልጅ ለመርዳት ያደረገው ርህራሄ በጣም ጥሩ ነው። ከዚህ ትናንትና አብራት ኑር አንድ ቤት ውስጥ የሚለው እሱ ነው። ሃይሚ ነው ሐሳቡን ያመጣችው ደግሞ አልፋታ አለቅም ስትላት ነው። ሃይሚ ወዳር ለምሷም ተናዳ ነው። እሱ ፓርቱ የብሩኬ ጥሩ ፓርት ነው ብዬ አስቤዋለሁ። ሌላ ግን እዩ ግን ማለት በልጇ ምክንያትም የምትፈልገውን ነገር ለማግኘት በጣም ትለፋለች። ሲቀጥል ደግሞ ሰዎች ስለሷ የሚያወሩትን ሰዎች ኢግኖር ነው የምታደርገው። እናንተ ጎበዝ ናት። ካራክተር የፈለጋችሁትን እኔ ስፈልጉ ስደውኝ አስመስለ ካራክተር ብትሰራ ይሄ አዲስ አበባውን ለፊልም ለምናምን የሚፈልጉ እነሱን ስሪ ብትባል ትሰራለች። እዩ ምንም እኮ ፍንክት አትልም እኮ አስቅ ምንም አይታወቅባት። ስቲል እስካሁን ድረስ እርጉዝ ሆና እንደወለደች ህፃን ልጅ እንዳላት ጥንቅቅ አድርጎ እኮ የብሩክ ልጅ ነው ብሎ እኮ አምኖ ተቀብሎ የሚያያት እኮ እሷን የሚያስባሰዋል። እኛ ነቄ ስለሆነ ነው እንጂ ለምን ካላት ካራክተር ከምታረገው ሐረካት ምንም አይታወቅባትም። እዩ ሰው እኮ ኧረ ስንትና ስንት እኮ መተው ሰርተዋል እኮ ከነ ብሩኬ ጋር ሴት እንዴ የሆነ ታይም ላይ የሆነ ነገር ያስታውቅባቸዋል፣ ይስቃሉ ምናምን። እሷ ግን ፍንክች የለም። እዩ ጋር ፍንክች የለም። በቃ ፍንክች በጣም ነው እንትኗ የሚገርመኝ። የሆነ የሰጣ ካራክተር በጣም ይከብዳል። ዛሬ እንግዲህ ሃይሚ ካሁን በኋላ ብሩክ የሚወስነው ውሳኔ ምን እንደሆነ ባላቅም እንግዲህ አላቅም። ድራማቸውን ሊያልቅ ከሆነ አጠገባችን እንዳደርሽ አጠገባችን ከደረስሽ ወይ ከስሻለሁ ወይ የሆነ ነገር ሊል ይችላል። ብቻ ግን እሱን አላቅም ምን ነው የሚሆነው። ነገር ግን በአንድ ቀን 2 ቪዲዮ ነው የሚሰሩት። በአንድ ቀን 2 ቪዲዮ ሲሰሩ ያው ለሐሳብ በጣም ግራ ነው የሚያጋባው። ግን ዛሬ ዋነኛው ሃይሚ የመጣችበት ፓርት በቃ እንደ መጣላትም አይነት ሐረካት ንቀሽንም ጥለሽን ሄድሽ እንደማለት እንደዛ አይነት ሐሳብ ተሰምቶት ነው ሃይሚ የመጣችው። ግን ሃይሚ ትክክል ናት። ምክንያቱም ያንም ያክል ቤት እነሱ ሰርተው አይደለም ኖሯቸው አይደለም ካላቸው ላይ ለዛች ህፃን ልጅ ያስፈልጋል ብሎ እንዲያውም ሃይሚ በድራማው ነው የምነግራችሁ። እንዲያውም ሃይሚ የሚያፈቅራት ባለቤቷ ይሄንን ላደርግ ነው ለልጄ ብሎ አላማከራትም። በራሱ ሐሳብ ሄዶ በራሱ ቤት አሟልቶ ልስጥ ሲል እሷ ድራማው ላይ ፈቃደኛ ሊሆነችው አይቻልም አይሆንም ማለት ትችል ነበረ ሃይሚ ማለት ነው። ያው የጋራ ንብረትም ባይኖራቸውም የጋራ ንብረት ፍርርምነትም ባይኖርም አብረው እየሰሩ አብረው ነው ያሉት። አብረው እስካሉ ድረስ የመከልከል መብት አላት። ይሄንን ስላችሁ ድራማውን እንጂ ያልኳችሁ ወደ ሪል እየወሰዳችሁ ራሳችሁን እንዳታስጨንቁ፣ ማንንም እንድትሳደቡ አልፈልግም። እኔ ግን ድራማው እንደ ሐሳብ ብሩክ አሁን ያንን ቤት ሲያደርግ ፍቅሬ ይሄን ላደርግ ነው ማለት ነበረበት። የሷ ፈቃድ መኖር ነበረበት። ግን እሷ ይሁን በቃ ችግር የለውም እሱ ብቻ ይገላገል ነው ሐሳቧ ሃይሚ ማለት ነው። ያም ሆነ እሷ
እሱም እንደማትቀበለው ያቅ ነበረ ሆዱ። ምክንያቱም እርግጠኛ ነኝ እንደምትፈልገው ያቃል ብሩኬ ማለት ነው። እዩ እንደምትፈልገው ያቃል። ድራማው ላይ ነው የምነግራችሁ። ለምን አልሽ እንደዛ ካላችሁኝ የምትቀበለኝ አይመስለኝም ማለት ትናንትና። ተቀበለኝ ካልተቀበለች በቃ የራሷ ጉዳይ ነው፣ ራሳችን ውሳኔ እንወስናለን፣ ምንም አያገባንም ማለች እዩ ሃይሚ ማለት ነው። እንደተባለውም ትናንትና አልቀበልም ማለች። ከዚህ በፊትም ገንዘብ እንስጥሽ የሆነ ነገር እናርግልሽ ሲላት እኔ ገንዘብ አይደለም ፍላጎቴ እኔ ቤት አይደለም ችግሬ ብላ ታቆሰና ገንዘብ ወይም ደግሞ የተለያዩ ነገራቶች እንዳልሆኑ ቀድማ ተናግራለች። ፍጽም የሚያውቀው ነገር ነው፣ ሐሰን የሚያውቀው ነገር ነው። ግን ደግሞ ከብሩኬ ጋር መሆን እንደማትችል ያው ሐሰንም አስረግጦ እየነገራት ነበር፣ ሃይሚም እየተናገረች ነበር። ኦሬዲ አሁን እሷ እኔ የምፈልገው እሱንና እሱን ብቻ ነው እያለች ነው ያለችው ማለት ነው። እና ሐሰን ደግሞ እንግዲህ እሱን በጣም ተወጇለች። ሲሱ ሲመጣ ሐራካትሽን ትቀይሪያለሽ ምናምን እያሉ ነው። ግን እሷ ምንም አይነት ሐራካት መቀየርም የለ ምንም የለ። እንደውንም ካላችሁ ውስጥ የሚቀየረው ብሩኬ ነው። ብሩኬ ምን ነው የሚቀየረው? እሷ ጋር ለመቅረብ ይፈልጋል ስላችሁ በድራማው ማለት ነው። ቀርቦ በቃ ሆነ አለ አይደል ልጅቷንም እሷንም ደግሞ የእናትነቷን እንትን ለማየት ይሞክራል ብሩክ ማለት ነው። ደግሞ ይሄን ስላችሁ አፍቅሯት ነው እንዳትሉ እናንተ ደግሞ እኔ ያልኳችሁ በድራማው መጀመሪያ ላይ በጣም ነበር የሚጠላት ብሩኬ ማለት ነው። ግን ልጅቷ ልጅ ነች ከተባለ በኋላ በቃ አለ አይደለ በሰላም ማየትም ሰላም መስጠትም በቃ አለ አይደል ለልጁ ሲባል ማለት ነው ለልጁ ሲል የሚያደርገው ነገር ነው። ብሩክ ላይ እንደዛ አይነት ነገር አይቻለሁ። እሱን ያስተምራል። ኦሬዲ ሃይሚ ደግሞ የሱ ልጅ እንደ ልጅ አያለሁ በሚል ሳቤ ልጅቷ ጋር የሆነ ካንገት በላይ የሚሆን ከልብ የሚሆን በጣም ቆንጆ ፍቅር ሰጣታለች ለህፃኗ ልጅ ማለት ነው። እቺ ልጅ የተፈጠረችው በስተትም ሆነ በምን ልጅ ከናምኘ ተቀብያለሁ በሚለው እስከ ጥግ ድረስ ፍቅር ሰጣታለች፣ ተንከባክባታለች፣ ታቅፋታለች፣ የሆነ አጫውታታለች። ብዙ ነገሮች ግን ለሷ ላድርግ ሲል አልከለከለችም ሃይሚ ማለት ነው። የእንጀራ እናት ግዴታዋነቷን ተወጥታለች፣ እሷም አይታለች እዩ ማለት ነው። አሁንም ከብሩኬ ጋር ነው ውሳኔዋን የምትፈልገው፣ ከብሩክ ጋር ነው ምንም ይላትን ነው የምትፈልገው። ስለዚህ የብሩክ ውሳኔ ደግሞ ምን እንደሆነ እኔ አይገባኝም። ግን እኔ ግር ያለኝ ነገር ምን እንደሆነ ታውቃላችሁ? አሁን ላይ ሃይሚ ጥዬ ሄዳለሁ ትላለች። ከዛ በኋላ ከሃይሚ ጋር ሌላ ሰው ከመጣ የዛን ሰዓት ነው ድብልቅልቁ የሚወጣውና የዛን ሰዓት ነው በቃ ተመልካቹ ራሱ ሰላም የማይኖረው። ተመልካቹ ጋር አሁን እነሱ ማለት ነው ተመልካች ጋር ግርግር ምናምን ባለፈው አሁን በጣም ብዙ ሆስፒታል ምናምን የገባ ሲባል ልክ ሃይሚ ወደ ቡርኬ ሄደች፣ ሰላም ተፈጠረ። አሁን ላይ ተመልካቹ ጋር ሰላም ነው ያለው። ግን እናንተ ራሳችሁን ጠብቁ፣ ከራሳችሁ ጋር ሁኑ። እነሱ በእናንተ ሐረካት ነው እየተጓዙ ያሉት። ሐሰን ዛሬ እንዳለ የተናገረው ገስት ላይ ቁጭ ብሎ ቲክታክ የሚያወሩትና ኮሜንት የጻፉትን ነው ዛሬ የተናገረው ሐሰን። ያው አንዳንድ ነገርም ጨመር ቢያረግበትም ሐሰን እሱ ነው የተናገረው። ግን ከበፊቱ ደግሞ ታከሞ ተቀምጧል። ቢያንስ ብሩኬን እየተናገረ አይደለም። ምክንያቱም ይሄ ነገር ነገ እነሱ አብሮ ናቸው። ይሄ ቪዲዮ ደግሞ በጣም ይኖራል፣ እድሜ ልካችሁን በህይወት እስካላችሁ ሞታችሁም ይኖራል ቪዲዮአችሁ። ስለዚህ ለቃላችን መጠንቀቅ ጥሩ ነው። ለማንም ሰው ማለት ነው መጠንቀቅ ጥሩ ነው። ዛሬ እንግዲህ ሃይሚዬ እርጉዝ መስላ ነው የመጣችው። ማለቴ አለባበሷ ምናምን በጣም የእርጉዞችን ካራክተር እንግዲህ ካሁን በኋላ እየተከተለች ነው የምትመጣው እሷ ማለት ነው። ሜቢ እንግዲህ ካሁን በኋላ ክፍተት ልትፈጥር ትችላለች ሃይሚ ከዛሬ ንግግሯና ከነገ ደግሞ ከብሩክ ውሳኔ። በተለይ ብሩኬ እኔ እንጃ መቼስ አብራ ትኑር ካለ መቼስ ይሄ ይደብራል። ቅድም ሰርቼበታለሁ። በጣም የሚያስጠላ ነው፣ መሆንም የለበትም ጭራሹ ማለት ነው። ግን እንዳጋጣሚ ልጁን ስጪ ሌላስ ይችላል። በቃ ልጁን ስጪኝ ወይ ደግሞ ከህይወታችን ውጪ ሌላስ ይችላል። እሷ ደግሞ ይሄን ልጇን ደግሞ አሰጥም። ስለዚህ ወይ ብሩኬ ወደ ክስ ይሄዳል ወይ እዩ ወደ ክስ ትሄዳለች፣ ከሁለት አንዶቹ። ሃይሚ ደግሞ በዚህ መካከል እኔ እሷን በጥፊ የምለው ሰው እየተለማመጥኩ ነው አለችው ነገር ዛሬ ገባኝ። ለምን ብትሉ ዛሬ መለሰችው እሷ። ምክንያቱም ያንን የሚያክል እንደዚህ ተደላድለሽ ኑሪ፣ በፊት ከነበርሽበት የተሻለ ቤት ኑሪ ብለን ባልንሽ ለእንዴት ጥለሽን በቆምንበት ጥለሽ ትሄጃለሽ ነው ያለችው ሃይሚ። እና ትክክል ናት። በጥፊ ማለት የነበረብኝን ሰው መለመን ይዣለሁ ያለችው
ዛሬ በጣም በደንብ ነው የተመለሰልኝ። ሰው እንግዲህ ካሁን በኋላ ያለው ነገር ነው የሚከብድ የሚመስለኝ እንግዲህ አላቅም እኔ ምክንያቱም ግዴታ ወይ ህፃኗን ሰርቀዋት ስላችሁ በማታየው መንገድ የዲኤንኤ ምርመራ ቢያደርጉና እውነታውን ቢያውቁ ይሄ ደስ ይል ነበር። ግን በቃ በጣም የረዘመ የተንዛዛ ነው ይዞ የሚመጡት እንጃ ምንም ሊገባኝ አልቻለም። ብቻ ግን